ወደ 28 የሚሆኑ ኢትዮጵያውያንን በህገ ወጥ መንገድ ወደ ሊቢያ በመላክ እዛ ሰዎች አዘጋጅተው እንዲሰቃዩና ገንዘብ እንዲላክላቸው ማድረግ እዚህ ሆነው ገንዘብ ሲሰበስቡ የነበሩ 28 የሚሆኑ ሰዎች በፍርድ ቤት ክስ ተመስርቶባቸዋል። የሚገርማችሁ ነገር ግን ይሄ አይደለም። ከነዚህ ገንዘብ ሲሰበስቡ ከነበሩ ከ28ቱ ሰዎች መካከል በ8ቱ ሰዎች ብቻ ከ2 ቢሊዮን ብር በላይ ተሰብስቧል። 2 ቢሊዮን ማለት ነው። ሚሊዮን መስሎኝ ነበር፣ 2 ቢሊዮን ነው። በጣም ትልቅ ቁጥር ነው። ይሄ ነገርኳችሁ በ8ቱ ሰዎች ብቻ እየተሰበሰበ ነው። በቀሩት ሰዎች ደግሞ ምን ያክል በተሰብስቦ እንደሆነ ኢማጂን ማድረግ ትችላላችሁ። እንዴት መሰላችሁ ይህንን ስራ ሲሰሩ የነበሩት ማለት ነው። እነዚህ 28 የሚሆኑት ገንዘብ ሰብሳቢዎች ኢትዮጵያ ውስጥ ያሉ ናቸው። ባህር ዳርና ጎንደር አካባቢ ሰዎችን በማዘጋጀት ሰዎችን ወደ ሱዳን ድንበር እንዲያወጧቸው ማለት ነው። ሰዎችን እዛ ያዘጋጃሉ። ከዛ እነዛ ሰዎች ሊቢያ ደርሷቸዋል ማለት ነው። ሱዳን ከዛ ሊቢያ ይደርሳሉ ማለት ነው። ለማንኛውም ከዛ እነሱ ምንድነው የሚያደርጉት? ሊቢያ ሰው አላቸው የሚቀበል ሰው ማለት ነው። እነዛ ሰዎች ምንድነው የሚያደርጉት? እነዚህን የተቀበሉ ኢትዮጵያውያንን መጋዘን አይነት ነገር ውስጥ በማስገባት እዛ ውስጥ በማጎር ለብዙ ቀናቶች በማቆየት ለህይወታቸው እንዲኖሩ ብቻ እንዲተነፍሱ ብቻ የሚያስፈልጋቸውን ምግብና መጠጥ ብቻ በመስጠት ማለት ነው እዛ መጋዘን ውስጥ ያቆያቸዋል። ከዛ ቪዲዮ መቅረጽ ለቤተሰቦቻቸው ልኩና ገንዘብ እንዲልኩላቸው ለቤተሰቦቻቸው ያስጨንቃሉ ማለት ነው። ቤተሰብ ያለውና እንግዲህ ገንዘብ የሚላክለት ወዳውኑ ይለቀቃል። ቤተሰብ የሌለው ገንዘብ የማይላክለት ገንዘብ ወይ ገዘገየበት ሰው ደግሞ እጅግ ከፍተኛ የሆነ ድብደባ ነው የሚፈጸምበት ማለት ነው። በአጠቃላይ እንግዲህ እነዚህ ሰዎች ከኢትዮጵያ ያስወጧቸው ስደተኞች ወደ 1800 የሚሆኑ ሲሆኑ ወደ 80 ምናምን የሚሆኑት ማንነታቸው በዚህ ሰዓት እንደታወቀ ፍርድ ቤት ተናግሯል። የታወቁት ማንነታቸው ከተረጋገጡ ሰዎች መካከል 2ቱ ህይወታቸው አልፏል። 2ቱ ደግሞ በደረሰባቸው ድብደባ ምክንያት ከፍተኛ ጉዳት እንደደረሰባቸው ነው የተናገሩት። እነዚህ ማንነታቸው ከታወቁ ከ80 ሰዎቹ መካከል ማለት ነው። እንግዲህ እነዚህ ሰዎች የተያዙት እነዚህ ቤተሰቦች ለልጆቻቸው ማሰብ ገንዘብ ሲልኩ በኢትዮጵያ ባንክ ነው የሚልኩት። ስለዚህ የተያዙበትን ምክንያት በባንክ ቁጥራቸው ነው በገባላቸው ቁጥር ማለት ነው እነዚህ ሰዎች መያዝ የቻሉት ማለት ነው ፍርድ ቤት እንደተናገረው። የሚገርማችሁ ነገር ያው ቅድም እንደነገርኳችሁ በጣም የሚገርመው ነገር በ8ቱ ሰዎች ብቻ 2 ቢሊዮን 160 ሚሊዮን 863 ሺህ ምናምን በላይ ገንዘብ ተሰብስቧል በ8ቱ ሰዎች ብቻ ማለት ነው። ይሄ በጣም የሚገርም ነገር ነው። በጣም ብዙ ብር ነው። እና እነዚህ ሰዎች ይህን ብር ከተቀበሉ በኋላ ሊቢያ ላሉትም ለሌላ ቦታ ላሉትም ሰራተኞቻቸው ተባባሪዎቻቸው ገንዘቡን ይልካሉ፣ ደሞዛቸውን ይልካሉ። የቀረውን ደግሞ ከኢትዮጵያ ውጪ ሌላ ቦታ ቤት እየገዙ ምናምን ገንዘቡን እዛ ላይ ያውሉታል ማለት ነው እነዚህ ተጠርጣሪዎች ማለት ነው። በቃ አያችሁት አይደል? እነዚህ ሰዎች መጀመሪያም ከኢትዮጵያ ይዟቸው የሚሄዱት እንደ እገታ ማለት ትችላላችሁ። እገታ ነው ከኢትዮጵያ ራሱ ሲነሱ ማለት ነው። ምክንያቱም እዛ ሊቢያ የሚቀበሉ ሰዎችን አዘጋጅተውላቸዋል። በጣም የሚገርም ነው። በጣም ከባድ የሆነ የሚያስጠላ ድርጊት ነው። እኔ በጣም ነው እንደዚህ አይነት ነገር ያስጠላኝ ማለት ነው። እናንተ ምንድነው ያላችሁ ሐሳብ? ኮሜንት ላይ ነግሩ ይችላላችሁ። ሰብስክራይብ ያደረጋችሁ